ሞቷል እያልኩሽ አገላብጦትኛል። አልለካሁትም ናታን፣ እኔ አልለካሁትም ናታን፣ አልለካሁትም ናታን፣ አልለካሁትም። እኔ አልለካሁትም ምን ያልሽኝ? ቆይ ልጁን አገላብጦ የምትይው ልጁን ገደለ ለማስባል ነው? አሻሬ ልጁ ላይ እንዲገኝ ፈልገሽ ነው አይደል? ኤቢ ናታን ዝም በይ። ኤቢ ምን አይነት ሰው ነሽ በፈጣሪ? ይህን የመሰለ የሰው ፍጥር ወድቆ አንቺ ግን ስለ ተጠያቂነት ብቻ ነው አይደል የምታስቢው? ናታን ይኸውልህ አሁን ሰላምዬ በሰላም ስለተገላገለች ደስ ነው ሊልህ የሚገባው ነው ወይስ ልጄ እኔ ቢሆን ብለህ ተመኝተህ ነው? ምን ማለት ነው? አይ ያው ወንድ ልጅ መውለድ የእድሜ ልክ ፍላጎት አልነበር? ህልምህን ሳላሳካልህ አይደል የቀረሁት? ያው ይህንን ልጅ ማርታ በወለደችው ብለህ ብትመኝ ምን ኃጢአት አለው? እኔ አልተመኘውም ማርቲ። እነዚህን የመሳሰሉ ልጆች ሰተሽኝ የለ እንዴ? ምንድን ነው? ምንድን ነው? ማን ነው? ምንድን ነው? ምን ነው? ወደ ልጆቼ ምንድን ነው የተፈጠረው? ናታን ምንድን ነው? ምን ጉድ ይፈላ? ልጆቼ ዋይስ እነማን ናቸው? የአርጁን ጓደኛ ነው አባዬ። ከዛ ኤቢ ላይ ጥቃት ሊያደርሱ ሲሉ እሷ ደግሞ በዱላ መታችሁ ነው ወደቀ። አይ እማዬ እኔ አልገደልኩትም፣ ናታን የገደለው። እኔ አልመታሁትም አባዬ፣ ናታን የገደለው። የሆነ ነገር የሆነ ሰላም ጤና ይስጥልን። ውድና የተከበራችሁ የዳጣ ድራማ ተከታታዮች ሰላማችሁ ይብዛ በያላችሁበት። ናታን አንተ ነህ የገደልከው ብላ ወይዘሪት ኤቢ መቼም አያልቅብሽ ነች። አንተ ነህ የገደልከው። መጀመሪያ ላይ ናታንን እስኪ አገላብጠው፣ ናታን በደንብ አገላብጠህ እየው ሞቷል ትለዋለች። ናታንም አንቺ በደንብ አገላብጠህ እየው የምትይኝ የኔን አሻራ እንዲቀር ፈልገሽ ነው? ምን አይነት ፍጡር ነሽ ግን? የሰው ልጅ የሚያክል ፍጡር እዚህ ጋር ተሞቶ እያየሽ አንቺ ግን ስለ ተጠያቂነት ነው የምታስብ? ምን አይነት ሰው ነሽ እያለ በጣም ይገረምባታል። ያው አርጁንም ናታንን ወቅቶታል ማለት ነው በጩቤ። እሷ ግን የምታስበው ስለ ራሷና ስለ ራሷ ብቻ ነው። የእሷን ህይወት ከአርጁንም ከዛኛው ያተረፋት ናታን ነው። ያኛው ልጅ እሷ መተው ምንም እንኳን ቢወርቅ ማለት ነው። አርጁን ግን እንደዚህ ሲያደርጋት ያተረፋት ናታን ነው። እሷ ግን ናታንን በቃ እሷን ነፃ ለማውጣት ናታን ነው የገደለው በማለት ራሷን ነፃ ልታወጣ በጣም ተፈጥራለች ማለት ነው። እንደዚህም እያለች ምን አይነት ሰው ነሽ ግን? ምን አይነት ፍጡር ነሽ አንቺ? ስለ ተጠያቂነት ታወሪያለሽ። እናም እሷ እናቴ አባቴ ጋር ደውልልኝ፣ ናታን እባክህ ደውልልኝ በመጀመሪያ ትለዋለች። እሱ እንደዚህ ተጎድቶ እያየችው እንኳን በፍጹም እሷ የምታስበው ስለ ራሷ ነው። ስለ ራሷ እንዴት ላማኸኝ የሚል ነው። ከዛም ደረጀና ማርታ ወደ ቤት ይመጣሉ። ቤትም ሲመጡ እነሱ የሁሉ ነገር የተፈጠረ አልመሰላቸውም ነበረ እና ደረጀ ሰላም ወልዳለች እኮ አሁን ደስ ሊልህ ነው የሚገባ፣ ለምንድን ነው ፊትን የጣልከው ትለዋለች። ወይስ ቀንተህ ነው የኔ ልጅ በሆነ ብለህ ስትለው ደረጀ በጣም ደነገጠ። እንዴ ምን እያልሽ ነው ይላታል። አይ ወንድ ልጅ መውለድ ምኞትህ አይደለ አልነበረ? ስለዚህ ምን አለ ማርታ በወለደችልኝ፣ ማርታ ወልዳ በሆነ ልጅ ብለህ አልተመኘህም? መመኘቱ ኃጢአት እኮ አይደለም ትለዋለች። ከዛ አይ እኔ አልተመኘሁም ማርቲ ምን እያልሽ ነው? እነዚህን የመሰሉ ልጆችም እኮ ሰጥተሽኛል ይላታል። ምኑን እያያሃት ኤቢም እያቃጠለችህ ነው ትለዋለች። ውሃም እዚህ ጋር ጉንዳን እያደባደብኩ ነው እያለች እውነትም ውሃ የሆነች ልጅ ማለት ነው ዳጣን ምን እያደረግሽ ነው ስትላት ጉንዳን እያደባደብኩኝ ትላታለች። ወይ ውሃ በሽ ትንሽ አሁን እንግባ
ስትላት አይ ሳናስታርቃቸው ትላለች። ቤት ውስጥ ምን ተፈጥሮ ነው ምናምን ስትላት ውሃም የምትናገረውንም ያው አታውቀውም። እውነትም ውሃ የሆነች ልጅ ናት ማለት ነው። እና እሺ ወደ ቤት እንግባ ስትላት አይ ሳናስታርቃቸው አልገባም ትላታለች። ደረጀ ልጁን የት እንደወሰደው ባናቅም ነገር ግን ከናታን ጋር ና እንያዘውና እንውጣ ሲለው ልጁን ይዘውት ይወጣሉ። መኪና ውስጥ እንዳሉ የሚያደርጉት ግራ ገብት ብሏቸዋል። ኤቢ ግን አሁንም ናታንን የገደለው እሱ ነው። አባዬ እኔ ምንም አላጠፋውም ከማለት ውጪ ምንም የምትለው ነገር የላትም ማለት ነው። በቃ እሱን ለማስያዝ ነው የምትጥረው። ከዛም እናቷ በጣም ታለቅሳለች፣ በጣም ትጸለያለችም ታለቅሳለችም። በስከ መጨረሻም ወደ ኬንያም ቢሆን ወደ ሱዳን ቢሆን ላኩኝ እማዬ መሄድ እፈልጋለሁ አባዬን ንገሪውና ላኩኝ ትላለች። ምን ማለት ነው? እኔ ያላረኩትም አላልሽም እንዴ? ተው አላደረኩትም እና ምንድን ነው? ቤት ውስጥ ካሜራ እንዳለ እንዳትረሺ ስትላት አይ እማዬ ካሜራው መጥፋት አለበት፣ ካሜራው መጥፋት አለበት፣ ፖሊሶች ሳዩት ይጥፋ ትላለች። አንቺ አረመኔ ልጁን አሳልፈሽ ልትሰጪው ነበረ ምንም በማያውቀው ትላታለች። ማርታ እውነት አንቺ ከኔ ማህፀን የወጣሽው እኔ ነኝ የወለድኩሽ እያለች ትረግማታለች። ምን አይነት ልጅ ነሽ ኤቢ? አቢጌል ምን አይነት ልጅ ነሽ? እውነት እኔ ነኝ አንቺን የወለድኩሽ እያለች የምታደርገውን አታውቅም ማለት ነው። ከዛም እስር ቤትሽ ትገቢያታለሽ፣ አባትሽ የሚያደርገውን ያደርግሽ፣ ለፖሊስ ወንዱ አንጠልጥሎ ይሰጥሻል ወስዶ ስትላት አይ እማዬ በፍጹም እሱም አይሆንም፣ ምክንያቱም ታውቂያለሽ ገና ወጣት ነኝ፣ ትምህርቴስ፣ ናታንስ ትላለች። የምታስበው በአጠቃላይ ስለ እሷና ስለ ራሷ ብቻ ነው። በቃ ስለ ማንም ሰው ምንም አታስብም። እና እውነት ራስ ወዳድ ሰዎች በነገራችን ላይ እንደዚህ ናቸው ማለት ነው። አሁን ውጭልኝ፣ አይንሽን ላየው አልፈልግም፣ ውጭልኝ ብላ ከቤት ትወጣለች። ማርታም በጣም ታስጠላታለች። ውጭልኝ ከክፍሌ እያለች ብትነግራትም እሺ ብላ ጸጥ ብላ ታወጣለች። ከዛም ዳጣ መታ ምንድን ነው ብላ አብራት እንኳን ስትቀመጥ ሶፋ ላይ ምን ሆነሽ ነው ኤቢ ደህና ነሽ ስትላት ምን አገባሽ ስለሌለሽ ከተጠያቂነት የምታመልጭ መስሎሽ ነው ትላለች። ምንድን ነው የምታወሪው? የምን ተጠያቂነት ነው አልገባኝም ትላታለች። ከተጠያቂነት አታመልጭም፣ ብትኖሪም ባትኖሪም አጨቅጭቂኝ፣ ውጭልኝ ወደዛ ስታስጠላ በእናታችሁ ብላ ጸጥ ብላ እየተመነጋገረች ወደ ውጭ ትወጣለች ማለት ነው። ደረጀ እና ናታን እዚህ ጋር በጭንቀት ሊፈነዱ ምንም አልቀራቸውም። ቤቱን በቃ እንደፈለገችው እያተረማመሰችው ነው ማለት ነው። እውነት እንደ አቢጌል አይነት ልጅ አንዳንዴ ሰው የሚልንን መስማትም ጥሩ ነው ማለት ነው። እሷ ግን ማንንም ስለማትሰማ በስከ መጨረሻም የሰው ሕይወት አጥፍታለች ማለት ነው። እንግዲህ ቀጣዩን አብረን የምናየው ይሆናል። ደረጀ ምን ያደርጋል? ለፖሊስ ይሰጣታል ወይስ ልጁን ይቀብረዋል? ምን እንደሚያደርግ አብረን የምናየው ይሆናል። እስከዛ ግን ቤተሰብ ላይክ እና ሼር ሰብስክራይብ አድርጉ። ቤቱን ሰብስክራይብ አድርጉት ማለት ነው። ደረጀ እና ናታን ልጁን የት ጥለውት እንደመጡ የሚታወቅ ነገር የለም። ያው ሁሉም ተጨንቀው ቁጭ ብለዋል ማለት ነው። ዳጣ ግን ምንም የምታውቀውና ምንም የሰማቸው ነገር የለም። ውድ ቤተሰቦቻችን ቀጣይ እንዲደርሳችሁ ላይክ እና ሼር ሰብስክራይብ አድርጉ። ቻናላችንን እናመሰግናለን።